የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኢትዮጵያ ለሱዳን ተዋጊዎች ድብቅ ማሰልጠኛ መክፈቷ ተዘገበ። 20 ሺህ እንግዶች ወደ አዲስ አበባ ሊገቡ ነው። ብልጽግና ፓርቲ የምርጫ ምልክቱን ቀየረ። በአንዲት ወጣት ላይ ድብደባ የፈጸመው የፖሊስ አባል በቁጥጥር ስር ዋለ። የዩናይትድ ኪንግደም መንግስት የእስራኤልን ውሳኔ አወገዘ። በኢራንና በእስራኤል መካከል ያለው ውጥረት አይሏል። እንዲሁም ሩሲያ በአሜሪካ ላይ ያቀረበችውን ወቀሳ ያዘለ መልእክት እናስደምጣችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ብልጽግና ፓርቲ የምርጫ ምልክቱን ቀየረ። የብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚገለገልበት የምርጫ ምልክት የስንዴ ነዶ መሆኑን ባካሄደው የማኒፌስቶና የምልክት ይፋ ማድረጊያ መድረክ አስታውቋል። የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ በመድረኩ ላይ እንደገለጹት የስንዴ ነዶ የምርጫ ምልክቱ ነው የተመረጠው የመደመር የአንድነትና የትብብር ተምሳሌት በመሆኑ ነው። ፓርቲው ለዘንድሮ ሀገራዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር የሚል መሪ መልእክት ይዞ መነሳቱን የገለጹት ኃላፊው ብልጽግና ሀገሪቱን ወደ ተሻለ ምዕራፍ ለማሸጋገር ቆርጦ መነሳቱን አረጋግጠዋል። በመድረኩ ላይ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህን ጨምሮ የፓርቲው ከፍተኛ አመራሮችና አባላት ተገኝተዋል። ይህ የምርጫ ምልክት ፓርቲው በቀጣይ ለሚያከናውናቸው የቅስቀሳ ስራዎች እንደ ዋነኛ መታወቂያ ሆኖ እንደሚያገለግል አቶ አደም ፋራ አመልክተዋል። ፓርቲው በስድስተኛው ሀገራዊ ምርጫ ምልክቱን አምፖል አድርጎ መወዳደሩና ለመንግስትነት የሚያበቃውን ድምፅ ማግኘቱ ይታወሳል። 20 ሺህ እንግዶች ወደ አዲስ አበባ ሊገቡ ነው። የውጭ ጉዳይ ሚኒስቴር የአፍሪካ ህብረት የመሪዎች ጉባኤና የስራ አስፈጻሚ ምክር ቤት መደበኛ ስብሰባ እንዲሁም የጣሊያን አፍሪካ ጉባኤ ላይ የሚሳተፉ 20 ሺህ እንግዶች ለማስተናገድ ዝግጅት ተደርጓል አለ። የ39ኛው አፍሪካ ህብረት ጉባኤና የጣሊያን አፍሪካ ጉባኤዎች የማብሰሪያ ስነ ስርዓት ትላንት ተካሂዷል። በማብሰሪያ ስነ ስርዓቱ ወቅት የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋይ እንደገለጹት በሁለቱ ጉባኤዎች ለመሳተፍ ወደ ኢትዮጵያ የሚመጡ 20 ሺህ ተሳታፊዎችን ማስተናገድ የሚያስችል ዝግጅት ተደርጓል። በህብረቱ ጉባኤ ላይ 39 የአፍሪካ ሀገራት መሪዎች፣ የተባበሩት መንግስታት ዋና ጸሐፊና ምክትል ጸሐፊን ጨምሮ የተለያዩ ሀገራት መሪዎችና የተቋማት ኃላፊዎች የሚሳተፉ ይሆናል። 39ኛው የአፍሪካ ህብረት መሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም ከዚህ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት የካቲት 4 እና 5 ቀን 2018 ዓ.ም ይካሄዳል። የአፍሪካ ጣሊያን ጉባኤ ደግሞ የካቲት 6 ቀን 2018 ዓ.ም የሚካሄድ ይሆናል። ኢትዮጵያ ለሱዳን ተዋጊዎች ድብቅ ማሰልጠኛ መክፈቷ ተዘገበ። ኢትዮጵያ በሱዳን እየተካሄደ ላለው ደም አፋሳሽ ጦርነት ተሳታፊ ለሆነው ፈጣን ደጋፊ ኃይሎች RSF ተዋጊዎችን የምታሰለጥንበት ሚስጥራዊ ወታደራዊ ካምፕ መገንባቷን የሮይተርስ ምርመራ ዘገባ ይፋ አድርጓል። ይህ እርምጃ ቀጠናዊ ውጥረቱን ወደ አዲስ ምዕራፍ ሊያሸጋግር የሚችል አደገኛ ክስተት መሆኑ ተመላክቷል። ሮይተርስ የተመለከታቸውና ጥር 22 ቀን 2026 የተነሱ የሳተላይት ምስሎች በቤኒሻንጉል ጉሙዝ ክልል መንጌ በተባለ ወረዳ ውስጥ በመቶዎች የሚቆጠሩ ድንኳኖች ያሉበትን ግዙፍ ካምፕ ያሳያሉ። ይህ ስፍራ ከሱዳን ድንበር በ32 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ስልጠናውን የሚያካሂዱት የRSF ታጣቂዎች በሱዳን ብሉ ናይል ግዛት ውስጥ ለሚካሄደው ውጊያ እንዲሰማሩ የታለመ መሆኑ ተገልጿል። እንደ ዘገባው ምንጮች እስከ ጥር ወር መጀመሪያ ድረስ 4300 የሚጠጉ ተዋጊዎች በካምፕ ውስጥ ወታደራዊ ስልጠና ሲወስዱ ነበር። ካምፑ በአጠቃላይ እስከ 10,000 ተዋጊዎችን የመያዝ አቅም እንዳለው ዲፕሎማሲያዊ ሰነዶች ያመለክታሉ። ለሮይተርስ መረጃ የሰጡ 8 ከፍተኛ የደህንነትና የመንግስት ምንጮች እንደሚሉት ለካምፑ ግንባታ የገንዘብ ድጋፍ ያደረገችው ወታደራዊ አሰልጣኞችንና ሎጂስቲክስ ያቀረበችው የተባበሩት አረብ ኤሚሬትስ ናት። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ግን በሱዳን ግጭት ውስጥ በማንኛውም መንገድ እጃቸው የሌለበት መሆኑን ገልጸው ክሱን አስተባብለዋል። ይሁን እንጂ የአሶሳ አውሮፕላን ማረፊያ ለማደስና የድሮን መቆጣጠሪያ ጣቢያ ለመገንባት የሚደረገው ጥረትም በዚሁ የገንዘብ ድጋፍ የሚከናወን መሆኑን ምንጮች ይገልጻሉ። ይህ ምስጢራዊ ካምፕ በአፍሪካ ግዙፍ ከሆነው የኢትዮጵያ ህዳሴ ግድብ በ101 ኪሎ ሜትር ርቀት ላይ መገኘቱ በቀጠናው ዲፕሎማቶች ዘንድ ስጋት ፈጥሯል። ግጭቶች ወደዚህ አካባቢ የሚስፋፉ ከሆነ የግድቡ ደህንነት አደጋ ላይ ሊወድቅ ይችላል የሚል ስጋት አለ። የኢትዮጵያ መንግስት ቃል አቀባይ የሀገር መከላከያ ሰራዊትና የRSF አመራሮች ለቀረበላቸው ጥያቄ እስካሁን ምላሽ አልሰጡም። የውስጥ ደህንነት ማስታወሻዎች ግን የኢትዮጵያ መከላከያ የደህንነት መምሪያ ኃላፊ ጀነራል ጌታቸው ጉዲና የካምፑን ግንባታ በመምራት ረገድ ቁልፍ ሚና እንዳላቸው ያመለክታሉ። ይህ የሮይተርስ የምርመራ ውጤት የሱዳን ጦርነት ከሀገር ውስጥ አልፎ ወደ ጎረቤት ሀገራትና
ወደ መካከለኛው ምስራቅ ኃይሎች እየተስፋፋ መሆኑን የሚያሳይ ቁልፍ ማስረጃ ነው። ኢትዮጵያ ለአርኤስኤፍ ታጣቂዎች የምታደርገው ይህ ድጋፍ ከሱዳን መደበኛ ጦር ጋር ያለውን ግንኙነት ይበልጥ ሊያሻክረው እንደሚችል ይገመታል። በአንዲት ወጣት ላይ ድብደባ የፈጸመው የፖሊስ አባል በቁጥጥር ስር ዋለ። በወጣቷ ላይ ሰብአዊ መብት ጥሰት ሲፈጽም የሚያሳዩ ተንቀሳቃሽ ምስል በማህበራዊ ሚዲያ ከተሰራጨ በኋላ ድርጊቱን የፈጸመው የፖሊስ አባል በቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑ ታውቋል። ድርጊቱ የተፈጸመው በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ በሚገኝ አንድ ባርና ሬስቶራንት ውስጥ ነው። በወቅቱ ኳስ ሲመለከቱ በነበሩ ወጣቶች መካከል በተፈጠረ አለመግባባት ምክንያት ፖሊስ ወደ ስፍራው ያመራ ሲሆን 4 ተጠርጣሪዎችን በቁጥጥር ስር አውሎ ነበር። ሆኖም ኮንስታብል አደባባይ ዘለቀ የተባለው የፖሊስ አባል አንዲትን ወጣት ሴት ሲደበድብ የሚያሳየው ምስል በስፋት መሰራጨቱን ተከትሎ የአዲስ አበባ ፖሊስ በአባሉ ላይ ማጣራት መጀመሩን የውስጥ ምንጮች አረጋግጠዋል። የፖሊስ መልእክትና የህግ የበላይነት ፖሊስ የህግ የበላይነትን የማስከበርና የዜጎችን ሰብአዊ መብት የመጠበቅ ኃላፊነት ያለበት ተቋም መሆኑን በመጥቀስ የተወሰኑ ግለሰቦች የሚፈጽሙት ጥፋት መላውን የፖሊስ ሰራዊት እንደማይወክል ገልጸዋል። ሩሲያ የኩባ የነዳጅ እጥረት በአሜሪካ ጨካኝ እርምጃ የተነሳ አሳሳቢ ሆኗል ስትል አስታወቀች። ዩናይትድ ስቴትስ በሶሻሊስት ደሴት በሆነችው ኩባ ላይ የማፈን እርምጃዎችን ትጠቀማለች ስትል ሩሲያ የኩባ የኃይል ቀውስ አሳሳቢ የሆነ መምጣቱን አስጠንቅቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ እንደተናገሩት ሞስኮ ሃቫና የምትፈልገውን ምንም አይነት እርዳታ ለማቅረብ ዝግጁ መሆኗንና ሊደርሱ የሚችሉ መፍትሄዎችን እያጤነች ነው ብለዋል። በጥር ወር መጀመሪያ ላይ ደም አፋሳሽ በሆነው የእኩለ ሌሊት ወረራ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ወታደሮች መታፈናቸውን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ወደ ኩባ የሚላክ የነዳጅ ዘይት እንዲቋረጥ በማድረጋቸው ሃቫና ከፍተኛ እጥረት አጋጥሟታል። ትራምፕ በጣም የሚፈለገውን የነዳጅ ምርት ወደ ኩባ ማጓጓዛቸውን ከቀጠሉ ሜክሲኮን ጨምሮ በሌሎች ሀገራት ላይ ታሪፍ እንደሚጥሉ ዝተዋል። ፔስኮቭ በሞስኮ ውስጥ ለጋዜጠኞች እንደተናገሩት በኩባ ውስጥ ያለው ሁኔታ በጣም አሳሳቢ ነው ብለዋል። አክለውም ዩናይትድ ስቴትስ የወሰደቻቸው የማፈን እርምጃዎች በሀገሪቱ ላይ ብዙ ችግር እየፈጠሩ ነው። በሩሲያ የውጭ ጉዳይ ሚኒስቴር ድረገጽ ላይ በተዘጋጀው የተለየ አስተያየት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሞስኮም ከቬንዙዌላ እና ከኩባ ህዝቦች ጋር ያለውን አንድነት አድሰናል ብለዋል። ላቭሮቭ እነሱ ብቻ ራሳቸውን እድል መወሰን እንደሚችሉ እርግጠኞች ነን በማለት አሜሪካ ኢኮኖሚውን ለማፈን በምታደርገው ጥረት የኩባ የነዳጅ እጥረት ሀገሪቱን እንቅስቃሴ አልባ አድርጓታል። እናም ኃይል ማመንጫዎች ኤሌክትሪክ ለማቆየት ይታገሉ ነው ሲሉ አሳሳቢነቱን ገልጸዋል። የኩባ መንግስት የአደጋ ጊዜ እርምጃዎችን እንዲወስድ ተገዷል። ከእነዚህም መካከል የመንግስት ኩባንያዎችን በሳምንት የሥራ ቀናት 4 ቀናት ብቻ እንዲሆኑ፣ የነዳጅ ሽያጭን መገደብ፣ ዩኒቨርሲቲዎችን መዝጋትና የትምህርት ሰዓትን መቀነስ የመሰሉ እርምጃዎች ተወስደዋል። የዩናይትድ ኪንግደም መንግስት የእስራኤልን ውሳኔ አወገዘ። የዩናይትድ ኪንግደም መንግስት የእስራኤልን የጸጥታ ካቢኔ እስራኤልን በዌስት ባንክ ላይ ያለውን ቁጥጥር ለማስፋት ያሳለፈውን ውሳኔ በጽኑ በመቃወም እርምጃው ሰላምና መረጋጋትን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን አስጠንቅቋል። የውጭ ጉዳይ የኮመንዌልዝ እና የልማት ጽሕፈት ቤት ቃል አቀባይ በሰጡት መግለጫ ዩናይትድ ኪንግደም የእስራኤልን የደህንነት ካቢኔ በዌስት ባንክ ላይ ያለውን ቁጥጥር ለማስፋት የወሰደውን ውሳኔ አጥብቆ ያወግዛል ብለዋል። ሀሳቦቹ በተያዘው ክልል የመሬት የማስፋፊያና የአስተዳደር ስልጣን ላይ ከፍተኛ ለውጦችን ያካተተ መሆኑን ገልጸው ይህ ደግሞ ጎጂ መዘዝ እንደሚያስከትል አስጠንቅቀዋል። በዌስት ባንክ ውስጥ የታቀዱት የመሬት የማስፋፊያና የአስተዳደር ስልጣን ዋና ለውጦች ሰላምና መረጋጋትን ለማስፈን የሚደረገውን ጥረት ይጎዳሉ ሲል መግለጫው ገልጿል። የፍልስጤምን ጂኦግራፊያዊ ወይም ስነ ህዝብ አወቃቀር ለመለወጥ የሚደረግ ማንኛውም ሙከራም ሙሉ በሙሉ ተቀባይነት የሌለውና ከዓለም አቀፍ ሕግ ጋር የማይጣጣም ነው። እስራኤል እነዚህን ውሳኔዎች በአስቸኳይ እንድትቀይር እንጠይቃለን ሲል የዩናይትድ ኪንግደም መንግስት አክሏል። ሉዓላዊት ከሆነች ፍልስጤም ጋር የምትኖር እስራኤል ያስፈልጋል። የሁለት ሀገር መፍትሄ የረጅም ጊዜ የሰላም ብቸኛው አዋጭ መንገድ ነው ብሏል። የእስራኤል የጸጥታ ካቢኔ የእስራኤልን ቁጥጥር ለማጠናከር በዌስት ባንክ የህግና የሲቪል ማዕቀፎችን ለመቀየር የታቀዱ እርምጃዎችን እሁድ ዕለት አጽድቋል። የእስራኤሉ የህዝብ ብሮድካስቲንግ የሆነው ካን እንደገለጸው ውሳኔዎቹ በዌስት ባንክ ለእስራኤላውያን መሬት እንዳይሸጡ የሚከለክል ህግን መሻር፣ የመሬት ባለቤትነት መዝገቦችን አለመዝጋትና በኬብሮን አቅራቢያ በሚገኝ የሰፈራ ቡድን ውስጥ የፍልስጤም ማዘጋጃ ቤትን ወደ እስራኤል ሲቪል አስተዳደር ግንባታ ፍቃድ ማዛወር ይገኙበታል። በኢራንና በእስራኤል መካከል ያለው ውጥረት አይሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋሽንግተን የሚያደርጉትን ጉዞ ተከትሎ ኢራን ጠንከር ያለ ማስጠንቀቂያ ሰጥታለች። ጠቅላይ ሚኒስትር ኔታንያሁ ዋይት ሀውስ ድረስ ሄደው ከአሜሪካ ባለስልጣናት ጋር የሚያደርጉት ውይይት ዋና ትኩረት የአሜሪካና የኢራን ድርድር ላይ ነው። እስራኤል አሜሪካ ከኢራን ጋር የምታደርገው ማንኛውም ስምምነት የጸጥታ ስጋት ይፈጥርብኛል የሚል ስጋት አላት። ኢራን በበኩሏ የኔታንያሁ ጉብኝት በዲፕሎማሲያዊ ሂደት ላይ አጥፊ ተጽዕኖ አለው ስትል ወቅሳለች።
ቴህራን እንደምትለው ከሆነ እስራኤል የአሜሪካንና የኢራንን ግንኙነት ለማበላሸትና ድርድሩን ለማደናቀፍ እየሰራች ነው። እስራኤል ኢራን የኒውክሌር ባለቤት እንዳትሆን ጠንካራ ማዕቀብና ቁጥጥር እንዲደረግ ትፈልጋለች። የኢራን ፍርሃት እስራኤል አሜሪካንን በመጫን ድርድሩ እንዲቋረጥ ወይም ኢራንን የሚጎዳ ስምምነት እንዲፈረም ታደርጋለች ከሚል ስጋት የመነጨ ነው። የሁለቱ ሀገራት ፍጥጫ በመካከለኛው ምስራቅ ያለውን ሰላም የበለጠ እንዳያናጋው ተፈርቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።